ሰላም እንዴት ናችሁ? ፋና ነኝ ከፋና ጥበብና ሽፎን። በዛሬ ቪዲዮአችን እንግዲህ ቆንጆ በፈርጥ የተሰሩ በጥልፍ የተሰሩ ቆንጆ ለፕሮግራም መሆን የሚችሉ ለሽምግልና ሊሆን ይችላል፣ ለሰርግ፣ ለተመራቂ እናቶች የሚሆኑ የተለያዩ ልብሶችን ይዘንላችሁ ቀርበናል። ከዚህ በፊት በነበሩት ቪዲዮዎቻችሁ እየገባችሁ የሽመና ልብስ፣ የፈትል ልብስ እንዲሁም ሽፎኖችን ማየት ትችላላችሁ። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ ላይክ አድርጉ። ስለምትከታተሉ ስለምታበረታቱን አስተያየት ስለምትሰጡን እንዲሁም በየጊዜው ስለምታዙን እጅግ በጣም እናመሰግናለን። እንግዲህ ወደ ዛሬ ልብሶች እንሄዳለን ማለት ነው። እንደተናገርኩት የዛሬ ልብሶች በሙሉ ቆንጆ ሆኖ በፈርጥ የተሰሩ ጥንቅቅ ያሉ ለፕሮግራም መሆን የሚችሉ ናቸው። ሲምፕል የሚባሉ ልብሶች አይደሉም። እዚህ ጋር የምታዩት እንግዲህ መደቡ እንዲህ ሲታይ ላይት ብሉ ነው፣ ደብዘዝ ያለ ውሃ ሰማያዊ ነው። ከስሩ ደግሞ በጣም በስሱ ደብዘዝ ያለ በጣም ፈዛዛ ፐርፕል ነገር አለው። ፐርፕሉ ደግሞ በወርቀ ዘብ በወርቃማ ክር ማለት ነው ታጅቦ መስቀሎቹ ላይ የምታዩቸው በሙሉ ቆንጆ ሆኖ የተሰራ ልብስ ነው። ይህ ልብስ እንግዲህ የፎቶ ልብስ ነው። በፎቶ ትዕዛዝ በሰጡን መሰረት ደንበኞቻችን ራሱን እያንዳንዱ ነገር ከፎቶ ጋር ተጠብቆ ዲዛይን ተደርጎ የተሰራ ነው። ስለ ልብሱ ጥራት፣ ስለ ማቴሪያሉ ስናወራ ደግሞ እንደዚህ አይነት የጥልፍ ልብሶች ግዴታ በ3 አይን እንዲሁም ደግሞ በ4 አይን መሰራት ስላለባቸው በ4 አይን ነው ማለት ነው የሰራንላችሁ። ካልሆነ እንዲህ አይነት ልብሶችን በ2 አይን እና ጥራቱ በወረደ ጨርቅ ከሰራ ነው እዚህ ላይ የመቀደድ ወይም ደግሞ ጥልፉ ከብዶት መነኑን የመጎተት ነገር ይኖረዋል ማለት ነው። ስለዚህ የማቴሪያል ጥራት እንደተጠበቀ ነው ማለት ነው። የወገብ በላይ እንግዲህ እንደምትመለከቱት አንገቱ ተላላፊ ሆኖ ነገር ግን ስፌቱ ቀጥታ ተላላፊ ሳይሰራ ቅዱ ብቻ ተላላፊ ሆኖ ሲሰፋ ወይም ሲገጠም ፊኒሽንጉ ሲሰራ ቪ መልክ እንዲሰጥ ቀጥ ብሎ የተገጠመ ነው። እዚህ ጋር ወገቡ ደግሞ ቶፕ ይባላል ወይም ደግሞ እዛው ላይ የተያያዘ ቀበቶ ነው ተጠልፏል። ደንበኛችን ጥልፍ ስለፈለገች አንገቱም ቪ ሆኖ ወገቡም ተጠልፏል። የዚህ ልብስ እንግዲህ ሸፒ ልብስ አይደለም፣ እንደምታዩት ሹራብ ስራ ወይም ዝርግፍ ፍሪ ሳይዝ ብለን የምንለው ነው። የዚህ ልብስ ደግሞ ላስቲኮ ጀርባ ላይ ጥቅጥቅ ሆኖ ነው የተሰራ። አርቡ እንግዲህ የዚህ ልብስ 4 አርብ ነው። ባለፈውም ብያለው የጥልፍ ልብሶች በተለይ ደግሞ ከ30 ሴንቲ በላይ ከ25 ሴንቲ በላይ ከሆኑ በ4 አርብ ይሰሩ። ምክንያቱም ከበድ ማለት ነገር አላቸው። ከ40 ሴንቲ ከ30 ሴንቲ በላይ ሲሆን እየከበደ ነው የሚሄድ። ይሄ እንግዲህ 50 ሴንቲ ድረስ የሚሆን ልብስ ነው። ይህንን በ5 አርብ ይሰራ ያምራል፣ ስፍት ይላል። ነገር ግን ከዚህ የባሰም ስለሚከብድ በ4 አርብ በቂ ነው ማለት ነው። ሌላው ነገር በጣም ስፍትና ዝርፍፍ እንዲል ከተፈለገ መገተሪያ ከውስጥ ተጨማሪ መገተሪያ አድርገው መልበስ ይችላሉ ማለት ነው። ይሄ እንግዲህ እንደዚህ ተሰርቶ ቆንጆ ሆኖ ከነፈርጡ በአንደኛ ደረጃ የዱባይ ክር እንዲሁም ደግሞ ጨርቆቹ በአንደኛ ደረጃ ማቴሪያል ተሰርቶ አልቆለት 42,000 ብር ነው ማለት ነው። ክሩ አይነቱ ሲቀንስ ወይም የክሩ ኳሊቲ ሲወርድ ዋጋውም ይቀንሳል ማለት ነው። ምናልባት ብዙ ቦታ የተለያየ ዋጋ ሊኖር ይችላል። ነገር ግን እንደ ማቴሪያሉ ነው። እንዲሁም ደግሞ እንደ ጠላፊው እንደ ባለሙያው ይወሰናል። እንዲህ ዝም ብሎ በችኮላ የሚጠለፍ ወይም ጥራቱን ያልጠበቀ ጥልፍና ተጠንቅቆ ጊዜ ተወስዶ የሚሰራ ጥልፍ ሲሆን ውበቱም የልብሱ ጥንካሬም ይለያያል ማለት ነው። በቀጣይ ደግሞ ይህ ልብስ እንግዲህ ለአንድ ቤተሰብ የተሰራ ነው። ዲዛይኑ እያንዳንዱ ነገር ራሱ ነው። እንደዚህ አይነት የጥልፍ ልብሶች ደግሞ ነጠላቸው ብዙ ጊዜ አያንስም፣ ትልቅ ነው የሚሆነው። በሜትር የሚዘጋጅ ስለሆነ ጣቃ ላይ ስለሆነ የሚዘጋጀው በፈለጉት መጠን ማርዘም ማሳጠር፣ እንዲሁም ሲንግል ነጠላ ከፈለጉ ግማሽ ሲንግል ነጠላ ማዘዝ ይችላሉ። እንደ ሽመና ነጠላ የማጠርና አጣፍቶ ለመልበስ ያንሳል ብለው ስጋት አይገባቸውም ማለት ነው። በቀጣይ ደግሞ ስንሄድ እንግዲህ ይህንን ልብስ እንመለከታለን። ይህ ልብስ እንደምታዩት በጣም ነው የሚያምረው። ፒንክ ነው እንግዲህ እዚህ ጋር ብሉ አሳይተናል። ይሄ ፒንክ ነው። ለክርስትና ለሚፈልግ ሰው ብዙ ጊዜ ብሉ ከለር ለወንድ ፒንክ ከለር ለሴት ተብሎ በተለምዶ ይወሰዳልና ፒንኩን ለሴት ክርስትና ብሉን ደግሞ ለወንድ ክርስትና መጠቀም ትችላላችሁ፣ በልምድ እንደሚባለው ማለት ነው። እንግዲህ ደንበኛችን ራሷ መርጣ ከለርም ዲዛይንም ወዳውና መርጣ የላከችልን ዲዛይን ነው። በጣም ነው የሚያምረው። ባለችን መሰረት ነው ያንዳንዱ ነገር ጥንቅቅ ብሎ የተሰራ ማለት ነው። ጥልፉ የዱባይ ክር አንደኛ ደረጃው የዱባይ ክር ነው ክሩ የተጠለፈበት ማለት ነው። ፈርጦቹ ደግሞ በማሽን ስለሚጣበቁ የመርገፍ ነገር አይኖራቸውም። ሲታጠቡ ወይም ለመልበስ ስናወልቅ ምናምን የሚረግፉ አይነት ነገር አይደሉም። በዛ ላይ ትንንሽም ስለሆኑ
የመያዝ ነገር አላቸው። የፈርጡ መጠን ሲተልቅ ምናልባት ሊረግፍ ይችላል። እሱም ቢሆን አልፎ አልፎ ነው የሚረግፈው። እነዚህ ግን ትንንሾቹ ስለሆኑ ጥቅጥቅ ብሎ ሻይን የማድረግ ነገር አለው። በተለይ ተለብሶ ሲንቀሳቀስ ምናምን በጣም ልብሱ ያንጸባርቃል ማለት ነው። የወገብ በላዩ እንግዲህ እንደምታዩት የተለመደ ሸፒ ስራ ነው የተሰራ። አሁን ላይ ሙሉ በሙሉ በሚባል ደረጃ ልብሶች የተሰሩ ያሉት በሸፒ ናቸው። ዝርግፉ ያው ትንሽ የቆየ ዲዛይን ነው፣ ጊዜ አይሽረውም። ነገር ግን ሰው ወደ ሸፒ ነው የዞረው ማለት ነው። ውበትም ያለው ሸፒ ነው። ከላይ ሰውነት ያዝ አድርጎ በሰውነት ልክ ከታች 4 አርብም ሆነ 5 አርብ ሰፋ ዘርፈፍ ሲል ያምራል ማለት ነው። ከላይም ከታችም ዝርክርክ ብሎ ከሚዘረገፍ ማለት ነው። ስለዚህ እንግዲህ የወገብ በላይ የስፌቱ ዲዛይን ሸፒን ብሎ የሚጠራ አይነት አሰፋፍ ነው። አንገቱ ደግሞ 4 ማዕዘን በቢ ነው። ቀበቶ ማይወልቅ እዛው ላይ የተሰራ ነው። የሚወልቅ ለሚፈልግ ሰው ደግሞ በሹራብ ስራ ቢሆን የተሻለ ነው። ከሸፒ ልብስ ላይ ቀበቶ ማሰር ውበት ስለሌለው ልክ እኔ እንዳደረግኩት እዛው ላይ የተጣበቀ ማይወልቅ ቢሆን ሸፒ ላይ ቀበቶ የምትፈልጉ ሰዎች እንደዚህ ከዛው ላይ የተያዘ ሲሆን አሪፍ ነው። እንዲወልቅ ማውለቅም በቀበቶም ያለ ቀበቶ መጠቀም ለምትፈልጉ ሰዎች ደግሞ በሹራብ ስራ ቢሆን ላስቲኩን የሚሸፍነዋል። ከላይ ስናስረውም የልብሱን ውበት አይቀንሰውም፣ ያምራል። ለሸፒ ግን ከላዩ ላይ ማሰር የልብሱን ውበት በጣም ያጠፋዋል ማለት ነው። ይህ እንግዲህ እጅዬ ሙሉ ነው እንደምታዩት፣ ብዙ ገለጻ አያስፈልገውም። እጁ ላይ በዚፕ ነው የተሰራ። በቁልፍ ለሚፈልግ ሰው በቁልፍ መሰራት ይችላል። እያንዳንዱ ፈርጡ ቦታውን ጠብቆ በጥንቃቄ ጊዜ ተወስዶ የተሰራ ልብስ ነው። የዚህ ልብስ እንግዲህ ነጠላውም ትልቅ ነው። የጥልፍ ልብስ ስለሆነ እንደዚህ ተሰርቶ አልቆለት በ4 አይን መነን ጽድት ብሎ 38 ሺህ ብር ነው። ሌላው ነገር ያው ደብል መነን ሁሌም ቢሆን እንደ ግዴታ ነው የምንወስደው። ምናልባት ደንበኛ በልዩ ትዕዛዝ ደብል መነን ለማይፈልግ ሰው አናደርግም እንጂ የቤቱ ስራ በአጠቃላይ በደብል መነን ነው የሚሰራ ማለት ነው። እሺ እንግዲህ በመቀጠል ደግሞ እንደተናገርኩት ብሉ ልብስ አሳይተናል፣ ፒንክ አሳይተናል። ይህም በድጋሚ ብሉ ከለር ነው። ይህንን ልብስ ከባለፈው ቪዲዮ በቀጭን ወራጅ ለአጃቢ ተቀንሶ የተሰራውን አሳይተናችኋል። ከዛ ደግሞ በሰፊ የተሰራውን ደግሞ በቀጣይ ቪዲዮ እናሳያለን ብለን ነበር። እንግዲህ በዛሬ ቪዲዮችን ይዘንላችሁ ቀርበናል። ይህም በተመሳሳይ ደንበኛችን በፎቶ መሰረት ያዘዘችን ልብስ ነው። ፈርጦቹ፣ ክሩ፣ እያንዳንዱ ዲዛይን አደራረጉ በጣም ቆንጆ ሆኖ ጥራቱን ጠብቆ ውበቱን ጠብቆ የተሰራ ልብስ ነው። እንደምታዩት በጣም ያምራል። ደንበኛችን በፎቶ ነው ያዘዘችን የፎቶ ልብስ ነው። ራሱን አድርገን ሰርተንላታል ማለት ነው። ፈርጦቹ ደግሞ ሬንቦ ከለር፣ ብሉ ከለር ከልብሱ ጋር በደንብ ሻይ እንዲያደርጉ ብሉም ሬንቦም ነው የተጨመረበት ማለት ነው። እንግዲህ መገተሪያው የተወሰነ አነስ ስላለ ነው። መገተሪያው ትልቅ ሲሆንና በጣም ሲነሳ ያምራል ማለት ነው። እንዲሁም ደግሞ እንዲህ ሲንቀሳቀስ በጣም ሻይን የማድረግ ነገር አለው። ተለብሶ ያው እንቅስቃሴ ሲኖረው ልብሱ ያምራል፣ በጣም ውበት አለው። መነኑና የጨርቁ አይነት ጥራቱ ሁሌ እንደምናወራው ነው። ለጥልፍ ልብስ ኳሊቲ የወረደ መነን ልንጠቀም አንችልም። 3 አይን ወይም ደግሞ 4 አይን ነው የሚሆነው። የዚህ እንግዲህ በ4 አይን ነው የተሰራ። የወገብ በላይ ስራው ደግሞ የተለመደ ሸፒ ስራ ነው። ደንበኛችን ባለችን መሰረት ደረቱ ላይ መስቀል ጨምረንላታል። አንገቱ ደግሞ 4 ማዕዘን በቢን የሆነ እጁ በቅጥል ነው የተሰራ። አጭር እጅ ነው ያለው፣ ልክ እንደ ቲሸርት ማለት ነው። የዚህ ልብስ እንግዲህ ሸፒ ስራው ጀርባ ጥቅጥቅ በዚፕ ነው የተሰራ። ብዙ ጊዜ እዚህ ለማይኖሩ ሰዎች ተሰርቶ የሚላክላቸው ሰዎች ላስቲክ ጥቅጥቅ ተጨማሪ ቢኖረው የተሻለ ነው። ቢጠባቸው ስትሬች የማድረግ ነገር ይኖረዋል። ቢሰፋቸው ምናልባት ሰውነታቸው ቢቀንስ ወይም ሳይዙ ትንሽዬ ተለቅ ቢል ላስቲኩ ሰብሰብ አድርጎ የመያዝ ነገር ይኖረዋል እና ለሚጨምርም ለሚቀንስም ሰው ላስቲኩ ሲኖር የተሻለ ነው። ዚፕ ብቻ ከሆነ ከጠበበም መዘጋት አይችልም። ከሰፋም ደግሞ ውበቱ ይጠፋል። ወገቡ ላይ ሰፋ ማለት ነገር ይኖረዋል ማለት ነው። ይህም እንግዲህ ቆንጆ ሆኖ ለፋሚሊ የተሰራ ልብስ ነው። የወንድ ሸሚዝ አለው። ነጠላው በጣም ትልቅ ነው። የሴቷ በጣም ያምራል። ለወንድ ልጅ ክርስትና መጠቀም ትችላላችሁ፣ ወይ ለሽምግልና ሊሆን ይችላል፣ ለሙሽራም ሊሆን ይችላል። ለትልቅ ፕሮግራም፣ ለባለ ፕሮግራም መሆን የሚችል አይነት ልብስ ነው። የዚህ ልብስ ዋጋ እንግዲህ ተሰርቶ አልቆ ቆንጆ ሆኖ 38 ሺህ ብር ማለት ነው። እሺ በመቀጠል ደግሞ እንግዲህ ሁሌ የጥልፍ ልብስ ብቻ እንዳናሳይ የሽመና ልብስ እናሳያችኋለን። ሽመና እንግዲህ ሁሌ የምንላለን፣ ጊዜ የሚሽረው ልብስ አይደለም። በየትኛውም ጊዜ ለየትኛውም አይነት ፕሮግራም መለበስ የሚችል ነው። ሰፊ ልብስ ሲሆን ሰፊ የሽመና ጥለት ሲሆን ለፕሮግራም ይሆናል። መለስተኛ ጥለቶች ቀጠን ያለ ደረጃ፣ መካከለኛ ሲሆን ደግሞ
ለኖርማል ለቤተክርስቲያን ሊሆን ይችላል ወይ ለበዓላቶች ቤት ላይ ለሚሆን ፕሮግራም መጠቀም እንችላለን ማለት ነው። ይሄ እንግዲህ እንደምታዩት የሽመና ልብስ ነው። በጣም ሰፊ ጥለት ነው ይታወቃል። ካሁን በፊት ፊት ለፊቱ አጭር እዚህ ድረስ ሆኖ በወራጅ የሚሰራ ነበረው። ይሄኛው ደግሞ በዙሪያ መሰፋት የሚችል በዙሪያ የሆነ ፊት ለፊቱ ክፍት የሌለው ነው። እንደምታዩት ሰፊ ጥለት ነው። በደንበኞቻችን ትዕዛዝ መሰረት ነው እንግዲህ አሸምነን የሰራንላቸው። እንደምታዩት ያምራል። ፒንክ ብሉም አለው። ከስር ያለው መደብ ዊጅ ነው። ሽመና ልብስ የቱንም ያክል ቢሰፋ ቢቀጥን አይከብድም። በጣም ቀላል ነው። ክሮቹ በሽመና ስለሚሰሩ እንደ ጥልፍ ልብስ የመክበድ ነገር አይኖረውም ማለት ነው። የዚህ ልብስ እንግዲህ የወገብ በላይ ዲዛይን በደንበኛችን ምርጫ መሰረት አንገቱ ኦን የሆነ ወደ አይን ቅድም ይወስደዋል። ደረቱ ላይ ቀለል ያለ መስቀል አለው። እንዲሁም ደግሞ ወገቡ ቪ ወይም ኮርሴት፣ ይሄ ኮርሴት ነው የሚባለው። ቀበቶን በቪ ስፌት ነው የተቆረጠ ማለት ነው። እጁ ደግሞ ከመታጠፊያ ከፍ ይበል ስለተባለ ከመታጠፊያ ከፍ ብሎ ነው የተሰራው። ጡንቻ ላይ የሚቀር ሳይሆን ከጡንቻ የተወሰነ ወረድ ያለ ከመታጠፊያ ደግሞ ከፍ ያለ ማለት ነው። ይሄ እንግዲህ የሽመና ልብስ ነው። የሽመና ልብሶች ብዙ ጊዜ በጣም ለየት ያለ ጥለት ካልሆነ ዋጋቸው ተመጣጣኝ ነው። ሰፊ ልብስ ሆኖ 20 ሺህ ብርም 18ም 22 ሺህም ሊሆን ይችላሉ። እንደ ጥለቱ አይነት ነው። በጣም ለየት ያሉና ወጣ ያሉ ሲሆኑ ደግሞ ዋጋቸው ከዛ በላይ ይሄዳል። የዚህ እንግዲህ የሽመና ልብስ ቆንጆ ሆኖ ተሰርቶ አልቆ ስፌቱን፣ ጥልፉን፣ ሁሉ ነገሩን ጨርሶ 23 ሺህ ብር ነው። ደብል መነኑን ጠብቆ የራሱ የሆነ ትልቅ ነጠላ አለው ማለት ነው። በቀጣይም ደግሞ ማሳያችሁ ይህም በተመሳሳይ የሽመና ልብስ ነው። ይህንንም ደንበኛችን ፎቶ ልካ በላከችው ፎቶ መሰረት በትዕዛዝ ሸመነን የሰራንላት ልብስ ነው። በጣም ያምራል። እንግዲህ ከስር ያለው ጥቁር መደብ ነው። ከላይ ደግሞ በጣም ብዙ የተለያየ ከለሮች አለበት። እንደምታዩት ከለርፉል ነው። እንደየሰው ምርጫ እንግዲህ ያምራል። ከሰውነት ከለራቸው ጋር የሚሄደውን ስለመረጡት የሚያምርና ቆንጆ ሽመና ነው ማለት ነው። ሰፊ ጥለት ነው። ይህም እንደምታዩት ከ45 ከ50 በላይ ይሆናል። መነኑ ደግሞ የሽመና ሲሆን ብዙ ጊዜ በሁለት አይን እና በጣም ከባድ ሽመና ከሆነ በሶስት አይን ነው። የእነዚህ ልብሶች እንግዲህ መነን ጥለቱ ብዙ ከበድ ያለ ስላልሆነ በሁለት አይን ነው የተሸመነው። ወገቡ ደግሞ ኖርማል የመነን ቀበቶ በቶፕ እዛው ላይ ተያይዞ እንዲሰራ ስለፈለገች ቶፕ ተደርጎበታል። አንገቱ ቪ ነው። እጅጌው ደግሞ ጥልፉ ሰፋ እንዲል ነው የፈለገች ደንበኛችን። ጥልፉን ሰፋ አድርገን አምባሩ በጣም ሰፊ ሆኖ ተሰርቷል። ይሄ ልብስ እንግዲህ ሸፒ አይደለም፣ ወገቡ ብቻ ነው የቶፕ የቀበቶ የሆነ። ስለዚህ ሌላ ነገሩ ዝርግፍ ስለሆነ ከጀርባ በጥቅጥቅ ብቻ ነው ያደረግንላቸው። ከወገቡ ውጭ ያለው ነገር በሙሉ እጁና ጡት ጎኑ ሁሉ ነገሩ ፍሪ ሳይዝ ነው ማለት ነው። ይሄ እንግዲህ ተሰርቶ አልኮ ቆንጆ ሆኖ 22 ሺህ ብር ነው ማለት ነው። በመቀጠል ደግሞ መለስተኛ መጠነኛ የሆኑ የጥልፍ ልብስ በደንበኛችን መሰረት የታዘዙትን በእነሱ ምርጫ አዘውን የሰራንላቸውን እናሳያችኋለን። ይሄ እንግዲህ ከለሩም ያምራል በጣም ፒንክ መደብ ያለው ይመስላል። ከስር ደግሞ እንደገና ፒች ከለር አለው፣ በጎልደንም አለው። እንዲሁም ደግሞ ፈርጦቹ የተለያየ ቅርጽ ያላቸው ፈርጥ ነው የገባለት ማለት ነው። ይህም እንግዲህ በጣም የሚያምር የጥልፍ ልብስ ነው። የጥልፍ ልብሶችን መጠናቸው መጠነኛ ሆኖ ሲሰራ በጣም የተለየ ውበት አለው። የዚህ መነኑ እንግዲህ በሶስት አይን ያደረግንላችሁ። ምንም ጥልፉ መጠነኛ ቢሆን ጥንካሬ እንዲኖረው መነኑን ከላይ ሶስት አይን ከስር ደግሞ ደብል መነን አድርገን የሰራንላቸው። የወገብ በላይ ደንበኛችን ዝርግፍ ስለመረጠች ፍሪ ሳይዙን ዝርግፉን ስለመረጠች ዝርግፍ ወይም ሹራብ ስራ ተብሎ የሚጠራውን አይነት አሰፋፍን የተሰፋላት። እጁ እንደምታዩት አጓጉል ነው። አንገቱን ቪ ነው። ቆንጆ ሆኖ ነው የተሰራ። ደንበኛችን በጣም ረጅም ስለሆነች ነው እንግዲህ ሲለበስ ደግሞ በጣም የተለየ ውበት አለው ማለት ነው። ይህ እንግዲህ ተሰርቶ አልቆ ከትልቅ ነጠላ ጋር 22 ሺህ ብር ነው። እሺ በመጨረሻ ደግሞ ማሳያችሁ እንግዲህ በጥልፍ ልብስ የትኛውንም አይነት ዲዛይን ነጭ በነጭ መስራት ይቻላል። ይሄ ነጭ በነጭ እንግዲህ ኤአይዎች ላይ የተሰራ ልብስ ነው። ደንበኛችን ባዘዘችን መሰረት ራሱን ነው ዲዛይን ተደርጎ የተሰራላት። የኤአይዎች የሚያደርጉት ልብስ እንግዲህ ኮምፒውተር ላይ ነው ዲዛይን የሚደረገው። የተሰራ ወይም ተለብሶ የሚታወቅ ልብስ አይደለም። ፎቶ ብቻ ነው ያላቸው። ግን በፎቶ መሰረት ደግሞ እንደዚህ ቁጭ አድርገን መስራት እንችላለን። ካሁን በፊትም እንደዚህ የተለያየ የኤአይ ልብሶችን ልካችሁልን ራሱን ዲዛይኑም ከለሩም እያንዳንዱ ነገር ተጠብቆ ተሰርቶ የተላከላቸው ደንበኞች አሉን ማለት ነው። ይህም በተመሳሳይ እንደዛ ነው የተሰራ። እንደምታዩት ሙሉ በሙሉ ነጭ በነጭ ከሲልቨር ጋር ነው የተሰራ።
የወገብ በላይ ደግሞ አንገቱ እንደምታዩት ቀለል ያለ ዲዛይን ነው። አሰራሩ ደግሞ የስፌቱ ዲዛይን ሸፒ ነው የተሰራው። እጁ ጃፖን እንዲሆን ስለፈለገች ደንበኛችን በጃፖኒ የተሰራላት። ከላይም ከታችም ቆንጆ ሆኖ ቦታቸውን ጠብቀው የተለያየ ፈርጥ ገብቶለታል ማለት ነው። ፈርጡም ያምራል በጣም። መነኑ ደግሞ እንደምታዩት በጣም ቆንጆ ጥራቱን የጠበቀ 3 አይን ነው። እንዲሁም ደግሞ ደብል መነኑ ሁሌም እንደ ግዴታ ነው የምንጨምረው ማለት ነው። ይከብዳል ወይም ኩፍ እንዳይል አንፈልግም አይጨመር ለሚል ደንበኛ ብቻ ነው ደብል መነኑን የምናስቀረው ማለት ነው። ይሄ እንግዲህ ተሰርቶ አልቆ ቆንጆ ሆኖ ከትልቅ ነጠላ ጋር ነጭ በነጭ ነው። በእጅ ሙሉ ሲሆን ለቤተክርስቲያን መሆን ይችላል። ቆንጆ ሆኖ አልቆለት 23,000 ብር ማለት ነው። እሺ እንግዲህ ውድ የዚህ ዩቲዩብ ቻናል ቤተሰቦች በሙሉ የዛሬ ያቀረብንላችሁ ልብሶች እነዚህን ይመስላሉ። ቀጣይ ደግሞ በተለያዩ ልብሶች እንቀርባለን። እንዲሁም ደግሞ በሁለት ወር አንዴ ዲስካውንት ወይም ሴል የወጡ ልብሶችን ወደ እናንተ እናቀርባለን። የልብሶቹ ጥራት ቀንሰው ሳይሆን የሁሉንም ኪስ ባማከለ መልኩ ሁሉም ደንበኞቻችን እንዲለብሱ በማሰብ ከሁለት ወር አንዴ ቅናሽ ይኖረናል ማለት ነው። ስለዚህ እንዲለብስ ስለምትፈልጉት ጓደኛ፣ ቤተሰብ ሊሆን ይችላል ሼር አድርጉ፣ ሰብስክራይብ አድርጉ። ስለምትከታተሉንና ስለምታበረታቱን እጅግ በጣም እናመሰግናለን። ሰላሙን